በጣም ጥሩ። አሁን አንተ ቀለድክ ነው እቲና ሳይ ቀለድ ጋኖች ጸብ የሚሆነው የዛኔ ጸባችን ይጀምራል። ስራ ሊሰራ ነው ማለት ነው። ሰሞኑ ሌላ ስራ አለ። አይዲያ ጠብቁ። አሁን እናንተ አንድ ቤት እየኖሩ እንደሆነ በአይናችሁ ስላያችሁ አርፋችሁ ከዚህ ወዲያ ተጠንቀቀ ራሳችሁን ጠብቁላችሁ። እንግዲህ አንድ ቤት ነው የሚኖሩት። እሱ አይታችኋል አይደል? በቃ ስለዚህ አርፋችሁ ቁጭ በሉ። ግን እኔ የዛሬው ደስ አላለኝም። ኤፍሬም ሲናገር በጣም ጎበዝ ነበር እኮ ሲናገር በደንብ አድርጎ ንግግር ያቅ ነበር። ዛሬ ግን ድራማውን ሆን ብሎ ማሳመር አለበት። ካራክተሩ እንዴት ነው? ናኒ ተመችቶሻል? የዛሬ እኔ አልተመቸኝም። የብሩክ መልስ ነው የተመቸኝ። እኔ ልቤ ውስጥ ነው ያለችው ነው ያለኝ። እኔ እሱ መልስ ነው የተመቸኝ። ልቤ ውስጥ ነች። እንዴት ደስ እንዳለኝ ኤፍሬም ግን ስራው ምን ይመስላችኋል? ቆይ ምናል እኔ ነኝ አጠገቧ ያለሁት ከጎኗ ያለሁት ልቤ ውስጥ ነው ያለችው። ከፈለኩ ሰዳት አለ ከልቡ ውስጥ በቃ። አይ ግን ኤፍሬም እንዲያድግ ነው በቃ ተውት። ኤፍሬምንም አይ ስራ አሞታል። ኤፍሬም ደግሞ ተቋቋቋለ። አንቺ ታመመ ይመስላል ግን እሱ ልጅ ምን ሆነ ነው ፊቱ አባበጣል። አይ እኔ እንደሚመስለኝ ግን ለሌላ ወንድ ልጅ ሊድራት ምናምን አገናኝቷት ነው በቃ እኮ እንደሱ ነው ድራማው አሰራ። ድራማው እንደዛ ነው። አዎ ሳይኮሎጂ ስታስቢ ደግሞ ስራ ሰጣችኋቸው እንዳይሉ እንደዛ እኮ ነው ማደራድር ነው ገንጌ እኮ እንደሱ እኮ ነው ተነጋግሮ ጨርሶ እሱ በሶስት ከሌላ የሚያረጉ ፋሚሊዎች አሉ። ላይክ ለውጭ ሀገር ብለው እህቶቻቸውን ከቦይፍሬንዶቻቸው ነጥለው እንዲህ ያስማሙ አሉ። እኔ ራሱ ማቃቸዋለሁ። እህትህን በዶላር ልትሸጥ አይገርምህም? አይ ይኸውልሽ ከዚህ በፊት ተብሏል። እሱ ስለተባለ ያንን እየሰሩት መሰል ልጁ በግላ አታይም እንትና የተናገረው ተወርቶበታል። እንደውም ከዚህ በፊት የሆነ ወሬ ከላይ ተለቆለት ነው እኮ አሉ። አሉ እንደሱ ተብሏል። በገንዘብ እንደዚህ ተብሎ ታምቷል። እሱ ባጀት ነው እንትና ተለቆለት። ግን አሁን ሰው ገብቷቸዋል አይደል? ስራ እየሰሩ ስለሆነ ለኤፍሬም እንትን በሉለት፣ ሰብስክራይብ ሼር ምናምን አድርጉለት። ስራ እየሰራ ነው። እንትን ስራ ሊያሰሩት ፈልገው ነው። በቃ እሱን ሊያሳድጉት አብርሃም ራሱ ይደጉ፣ ሁሉም ይደጉ፣ ተያይዘው ደስ ይላል። ይሄ እንትና ይስራ ይግባበት፣ ሙስሊሙም ይግባበት። መስራት ፈልጎ አይመስለኝም። ይሄንን የሃይሚን ነገር ወደ ውስጥ የምትሄድበትን መንገድ መነሻዋ ምን እንደሆነ ለማሳወቅ ይመስለኛል። አረ ለመስራትም ፈልጎ ነው። ዘፋ ይታይለትም ይገለጠው እየሰራ ነው። እንደዚህ ወጥቶ አይነግረንም ነበር። እንዴት ታዲያ ሊሰራ ነው? አንድ ማለት መረጃ ብሩክ እኮ ተናግሯል። ኦልሬዲ እኮ አለኝ የሆነ ነገር ማሳይሽ ብሏታል አይደል እንዴ? ወይ ጉድ! ብቻ ነው ዛሬ በጭ ያለ ነገር እንትን አለ። በጣም ይደብራል ማለት አይደል? በጭ ያለ ወጥ ነው። እኔ ግን አንድ ነገር ልንገራችሁ። እኔ ግን አዲስ አበባ ውስጥ እንትን ወንድ ጠፍቷል እንዴ? ግን እንዴት ነው ነገር ባል ጠፍቷል ማለት ነው? እኔ ግራ ገባ። ሴቶች አሁን የማርክ ቤት እናትየውን ጠርታ እያለቀሰች አየኋት። እዚህ ተፈቅራዋለች ዋህድ አይ እንደዚህ ነው እንዴ ታዲያ? እኔ ለምኜ እንደዚህ አላውቅም። እንዴት ላድርግ ታዲያ? ግራ ገባኝ እኮ ባል ጠፍቷል እኮ ነው እየሰሩ ነው። ስራም ቢሆን የሚያስጠላ ስራ ነው። እንዴ ናንዬ ብታይ እናትየውን አስመጥታ እንግዲህ የሰሩት እናትየውን አስመጥታ እናትየው ደግሞ ልጁ እግር ስር ወድቀው ተታረቀ። ወላጆች ራሱ ማነች እሷ? የማርክ እናት ይኸውልሽ ከሀገራቸው አስመጥታ እግር ስር ወድቀው አየሁን። አንቺ ታዲያ ነው ወንድ አይኔ ምንድን ነው የጠፋው ነገር አለ እንዴ ያልኩኝ። እኔ ግራ ገባኝ። እንዴ ምን አይነት ነው የባል እንደዚህ ምን አይነት ስራ ነው የሚሰሩት? ግን እኔ ግራ ገባ። ግን እኔ እንደው ፋሚሊ ባካትቱ ደስ ይለኛል። እንደው በጣም እናትየው ደግሞ ገባች። እሷም እኮ ዛሬ አካተቷል። በጣም ይደብራል። እንትና አመለሰት ላይ ስትጠየቅ ማነች እቺ የምትስቀዋ ማንዳና የሚሏት ወይኔ የምትመልሰው እንዴት ሶሻል ሚዲያ ላይ እኔ ሙሉውን ፖስት አድርጌያለሁ ቲክቶክ ላይ። በጣም ኢንተረስቲንግ ነው። በጣም እንዴት ቤተሰብን ቪዲዮ እንትንን ሶሻል ሚዲያ ላይ አለማውጣት እንዴት ጥቅም እንዳለ ታውጫዋለህ። የማታውጫዋለህ
ሁሉን ነገር እናት አባት እንዲወጡ አልፈልግም። ልጆችሽ ድርሹ ነሽ። ልጆችሽ ብቻሽ ነው ያንቺ ህይወት ጥያቄ ነው ስላት ምንም የሚጠቅም ነገር ስላልሆነ አንዳንድ ማታወጫቸው ነገሮች አሉ ብላ በደንብ እንትን ላይ ተለቆ ነው ሙሉን እስቲ ያየዋለሁ። ቆይ እኔ ቲክቶክ ላይ ጭኝ እንትን ብየዋለሁ ቅድም ጠዋት እና በጣም ደስ ይላል። እኔ አሁን ደግሞ እናት እየገባች ነው ጭራሽ እናትና አሁን አያት ምናምን ይገባሉ። ምን የማይገባ ነገር አለ? አያት እኮ ገብተው ሲራገሙ አየን እኮ ባለፈው አያት ገብተው በጣም አሁን እሳቸው አያፍሩም። ነው ያለችው አለ ብሩኬ በጠዋት ተነስቶ እዛ ሙሽራ መስሏል ነገሩ። እንዴት ነው እናንተ? እኔ ነገር ተጠራጠርኩ መሰላችሁ? ሁላችሁ ኖ ኤፍሬም ምን አለ መሰላችሁ? ጺሜንም ተስተካክያለሁ እንዴት ነው ምንም ሊደግሱ ነው አለፈ እግዚአብሔርን ጂኢለኢ ሃና ኤፍሬም በይ ሃይሚ በይ ብሩኬ እነሱ ምን ማትበሉ እግዚአብሔርን እናንሳ ምን ጉድ እነሱ አውቆ ነው እኛን አባልቶ ነው እየሰሩ ያሉት። ምንድነው እዛው ዶላራቸውን ይበላሉ እኛን ያባላሉ። እኔ ሁለተኛ እኔ ሰውን አልሳደብ ፈጣሪ ቅርብ ለምን ተሳደብሽ አንቺ ደግሞ ለምን ተሳደብሽ? ስለዛሬ አስተያየት ነው አልተሳደብሽ ሳይሆን ትክክል አይደለም። አስተያየታቸው አነጋገራቸው ያስታውቃል። ስራ ነው ምንድነው የምትቀባጥሩ? እኔ ብዙ ሰዎች አሁን አይቼ መጣው እንትና በብር ሊሸጣት ነው። እንዴት እህቱን በብር ይሸጣል? ይሄ ስራ ነው እንጂ ኤፍሬም ሃይሚን በብር እየሸጠ ነው እያሉ ነው። በጣም ትልቅ ትምህርት አለው ታውቃላችሁ። ይሄ ነገር እኮ ግን ኢየሱስ እንትን አምጥቶ ሰብስክራይብ እያነሱ እህቱን እየሸጠ ነው ብሎ ያነሳሉ። ይሄ ጋጋሞች ናቸው። ምን እሱን አይደለም እንደዛ ሳይሆን እነሱም እንደዛ ልትሄድበት የደረሰው ነገር እኔ ገባኝ ማለት ነው። ልንገራችሁ እሱ ኤፍሬም ለሌላ ሰው ሃይሚን እንዳስጀነጀነ ምናምን ሃይሚ እኮ ብር ወስዶ በብር እንደሸጣት እንደዚህ ብሎ ይያዛት በብር ሳይሆን እንግዲህ እኔ ሚስጥር ስላየው ለካ ሚስጥሩን እነግርሻለሁ እንዳትሄጂ የፈለኩበት ጉዳይ እኔና ሃናን ግን የተረዳነው አረዳድ ልክ አልነበረም። ሃናን ገባሽ አይደል? በቀደም ለታ እኔና አንቺ ፍጹምና ያችን እንትናን አምጥቶ ይቅርታ ሊጠይቅ ይሆናል እውነቱን ነግርሻለሁ ያለው ብለን እኔና አንቺ አልገመትንም። ፋሲካ ሊጃጃሉ ፈልገው ነው። አሁን በሃይሚ ደግሞ ነው ይለቀቃል ምንም አይታይላትም። ሃይሚ ደግሞ ዛሬ ይሄንን ቪዲዮ ታይና ምንድነው የደበከኝ ንገረኝ ሚስጥሩን ትልና ነገ ደግሞ ጦርነት ይመጣል ከብሩክ ጋር ማለት ነው። አልጣላም ብሏል። አይጣሉ አንዴ ንገረኝ ይመጣል። ይረዳዳሉ እንጂ እኮ ጸባ አይጣሉ። ያስረዳታል እኮ ነገሩን እኮ ነው የምልሽ እኮ ነገሩን ንገረኝ። ምንድነው ለምንድነው ያልደበከኝ? ወንድምሽ ያደረገውን እኔ እንዳትሄጂ የፈለኩበት ምክንያት አለ። ላንቺ ይጠቅምሻል፣ ላንቺ ነው፣ ላንቺ አስቤ ነው እያላን ነበረ። አሁንም እንደዛ ነው። ጭቅጭቅ ነው። ታያቸው የራሳቸው ጉዳይ። እናንተ ፏ ብላችሁ የራሳችሁን አታጨናንቁ እንዴ። የእውነቴን ነው የምላችሁ። እኔ ይሄ ቪዲዮ 3 ነው ተመልሼ ያየሁት። በጣም ትምህርት አለው። በጣም ትምህርት አለው። በጣም ማለት ነው። በእኛ ሀገር ላይ አይደለም ወንድም እናት ለወላድ ለልጇ ስንት ነገር ነው እያደረገች ያለችው። ስንት ነገር ነው ልጇ ላይ እያደረገች ያለችው በብር ምክንያት። በጣም ትምህርት አለው። ማርያምን ተመላልሳችሁ እንደውም በስርዓቱ እንድታዩ ይሄንን ቪዲዮ። ምንም የሚያስቀይም ነገር የለም። ትምህርቱ ምንድነው? ንገሪና ቲቸር ገነት። ትምህርቱ ወዴት ነው የሚሄደው? ነገ አሁን መነሻቸው ዛሬ ነው አይደለ? በወንድም እህትክ ላይ ብታስብላት ኖሮ እንደዚህ ታደርግባት ነበር ብሎ ቡርኬ እየተከራከረ ያለው። ነገ ደግሞ ሃይሚ ትመጣና ምንድነው የተፈጠረው ትላለች። ነገሩ እንደዛ እያለ ወዴት ነው የሚሄደው? ኤፍሬም በብር እንደተገዛና እህቱን ለሌላ ሰው እንደሚድር እንደዛ ነው እየሄደ ያለው ቪዲዮ ማለት ነው። እኔ እንደተረዳው የደበደበው ሰውዬ በብሩኬ እንዲያማሃኝ ምናምን እንዳስፈራራው ምናምን ወደዛ አይደለም ለማየት ያብቃሽ ወደዛ አይደለም እንደዛ አይደለም ቪዲዮ የሚሄደው ወንድም ላይ እህት ምን ያህል ጭካኔ እንደሚያደርግ በብር ጉዳይ ማለት ነው። በብር ጉዳይ ነው የሚሄደው
ዛሬም እኮ ጠቀስ አድርገዋል። ከላይ ነው እንትን ባጀቱ ብለዋል እኮ ፕሮሰሱንም የጀመረላት አቶ ኤፍሬም ነው ማለት ነው። እሱ አሁን ብሩኬ ፋይሉን ሲይዝበት ነው ልጅቷ እንድትቀር የሆነው ነገሩ። ኢንሻአላህ ተያዘ ፋይል፣ የእውነት ፋይሉ ተይዟል። አዎ ፋይል ያስኩበት እኮ እነሱ እንዳሉት በድራማው ልክ እኮ ነው የምንሄደው። የትኛው ፖሊስ ጣቢያ የሆነ የተያዘው እኮ በድራማው ልክ እኮ ነው የምንሄደው። በፋይሉ ምክንያት ነው ፋይሉ አሁን ኤፍሬም እንዴት ሃይሚ ወስዶ ለብሩኬ ይሰጣታል? ኤፍሬም ከላከ ማለት ነው። ኤፍሬም የላከ ቢሆን ለምን ይሰጣል? ሃይሚ ላይቭ ገብታለች ብላ ተወጣ መሰላችሁ? ውሸቷ ማሬም ምን አሻሽ ምን ተለቀሽ እንትና ወይ መጣች ሴትዮሽ። ለምን መሰለሽ ውዴ እናንተም እንደኔ ታዋት ይሆናል። አሁን ስላልመጣች ከፍቶሽ ነው። በጣም ነው እንደ ከፋሽ ማሬ። በጣም አንቺ ደግሞ እንደሱ ነው እንደምትዩ ፋይል ይጀብሻለሁ። አትይም ሃይሚ አንዳንድ ሙድ ይግባሽ ማለት ነው። እኔ ምንም ላሻ የምታወጣው ነው። ታዲያ ቪዲዮን አታይም እንደ ግን ለምን መሰለሽ እኔ እሷን ስታመጣልኝ ፋይል ስለያዝኩብህ ነው። ይሄንን ነገር ካየችው አይንህ ላፈር ነው የምትልህ። ግን የዛሬ ስራቸው የጣሉት የዛሬ ሲጀመር እኮ ምኑም አያምር የዛሬ ውበትም የለው ሲጀመር ቅመሟ የሌለችበት አያምርም ወይ? ኧረ እነሱም ደህና አድርገው ንግግሩን ቢያሳምሩት ይሰሩት ነበር። ንግግራቸው በጣም ውዴ ዘሃሩዬ በጣም ነው እንደ ደርሶ የመጣው መኝታ ቤቷ ዳገቱ ላይ ቆሞ ነው እንዴ? ሃይሚ ብሎ የጮኸው ይሄ እኮ በቀደም እኮ ተከራየሁት ያሉት ቤት ራሱ እዛው እነሱ ጋር ነው የሚመስለው። ክፍሉ አንድ ማት ክፍል ያለ ነው የሚመስለኝ። እንግዲህ አንድ ክፍል ይሆናል። እዛው እየቀለዱብን ነው እያልሽ ነው። ይሄ ደግሞ የማይጨሰሉ ስለማናቃቸው እኛ ፊት ለፊት የምናያቸው 3 መኝታ ወይ የሚፍታን መኝታ ቤት ነው የተጠቀሙት። እኔ አልገባኝ። ሰሚ እኔ ግን ማለት ነው ውዴ እኔ ግን አንዳንዴ በነገራችን ላይ ማለት ነው የተመቸ ከብሩክ ያሳቀኝ እኛ ወንድምና እህት የለንም እንደ እኛ ወንድም የትኛውንም ነገር ቢሰራ ማለት ነው እህትን አሳልፎ ወንድም አይሰጥም። እህት አሳልፈው ለእህት ምን አይነት ጀዝባ ናቸው? ድራማውን ወደ ምን መሰለሽ እሱ ነው የጨረሰላት ከሌላ ሰው ጋር ይልሽ በቀደም ባልመቶላታ ምናምን የሚለን ነገር ሰሙ በቃ አይደል? ስለዚህ እሱ ጨርሶ ለሌላ ሰው ሊሰጣት ነው የሚል አጀንዳ ደግሞ ሊመጣልሽ ነው። ሰሚ ልንገርሽ እኔ እሱን ተውትና ከብሩክ ያሳቀኝ ፓርት ምንድን ነው? አሳየኝ ብሎት የለም ፎቶውን አሳየኝ። የእሱ ብቻ ነው እንደ ፍጹም ትልቁን ፎቶ ይዟል። ልብ ውስጥ ነች ያለው ፓርት ተመችቶኛል። እና የትላንቱ ራሱ ዩቲዩብ ላይ ወጥቶ ሰምቶላንት ነው እኔ ተቆራርጦ ነው ያየሁት። የትላንቱ ራሱ አይቼ ደስ ነው ያለኝ ዩቲዩብ ላይ አይቼ። ወይኔ ሀንዬ እንዴት ነሽ? ማዳና ነሽ? የዛሬው ቪዲዮ ምንድን ነው? ሚሚ እንዴት ነሽ? ሰላም ነሽ ወይ? አፍጥር ነው ማኛለሽ ናፍቃሽ ስታይ ሆነ የሚቀጥላል። እኛ ሙድ ይዛለና ማሬ እውነትሽ። እኔ ዛሬማ ያሳቀኝ እንጂ አንደኛ ፎቶውን አሳየኝ። ፍጹሜ ደግሞ ትልቁን ፎቶ አምጥቶ መክተፊያ ይዞለት መጣ። ደግሞ ፍጹሜ ትልቁን ይሄኛው አልታየህም እንደ ብሎ ነው የሚመስለው እኮ ይሄኛው አይታይም። ካልታየህ ታየውና ነው ነገርሽ ማገኒ። መጨረሻ ላይ ደግሞ ማለት ነው እኛ ምን አገባን ስለጺሙ ፊቱ መቀየር አለመቀየር እኛ እኮ ግን አንቺ ዛሃር ፊቱ ግን አላበጠብሽም? ታሟል እንዴ? አሞታል መሰለኝ። የእውነት ጉንፋን እያመመን ነው ፊቱ ነፋ ለቢሲ ሲላጭ ነው እንደ ፊቱ እንደዚህ ወፍራም ነው እንደ እሱ
ገንዬ ስሚ ልንገርሽ